ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። እንግዲህ ባለፈው ክፍል ላይ ዳጣ ድራማ ደረጀና ሰላም እያወሩ እንግዲህ ይቺ ተንኮለኛ የሆነ ዳጣ እንግዲህ አዳምጣቸው ነበር። ደረጀም በቃቸው ሰላማዊ ብሎ ሰላምን ወደ ቤት ሲወጣ በሩን ሲከፍት ዳጣን ሚችን ኤቢን አግኝቷ ሲያያት እንግዲህ ደንግጦ ነበረ። ደረጀም እንግዲህ በሩን ሲከፍት እንግዲህ ኤቢን ሲያገኛት ቆይ ከዚህ ተለጥፈች በር ላይ ምን እያረግሽ ነው ብሎ ይጠይቃታል። እንግዲህ በጣም ሲበዛ ውሸቷን ስለሆነች ኧረ እኔ እያዳመኩ አይደለም ወደ ቤት ከፍቼ ስገባ ነው አንተን ያገኘሁ ትለዋለች። ደረጀም ምንም ነገር አልሰማሽም ሲላል ኤቢም እኔ ምንም ነገር አልሰማሁም አባዬ፣ ለምንድን ነው ሁል ጊዜ እኔን የምትጠረጥሩኝ? ትለዋለች። እኔ እያመንኩሽ አይደለም። ቆይ አንቺ ለምንድን ነው እንደ ክፉ ጎረቤት በር ላይ መተሽ የምትለጠፊው? ይላታል። ሚስጥር ለመስማት ነው ወይ ይላታል። ኤቢም እንግዲህ አባቷን በጣም ስለምትፈራው አባዬ እኔ አልተለጠፍኩም፣ ያው እኔ ወደ ቤት ልገባ ስል ነው አንተ የመጣኸው ትለዋለች። ደረጀን በቁጣ በይኔ ገቢ ብሎ ወደ ቤት ያስገባታል። ኤቢም ሰላምን ፍጥጥ ብላ ስታይ ሰላምን ቆይ ለምንድን ነው እንደዚህ ትኩር ብለሽ የምታየኝ ስትላት ኤቢም ናፍቀሽ ልበልሽ እንዴ ትላታለች። ያወራችሁትን በሙሉ ሰምቻቸዋለሁ ትላታለች። ሰላምም እንኳን ሰማሽ ስትላት ኤቢ ምን አባሽ አግብቶሽ ነው አንቺ ስለኛ ቤት ትዳሬን እንዳበጠብጭ ሲልሽ የነበረው ስትላት ሰላምም ከፈለግሽ ሄደሽ መጠየቅ ትችያለሽ ትላታለች። ሰላምም ይኸውልሽ እንደዛም ያለው እኔ ቤተሰቦቼ ጋር ሄጄ እወልዳለሁ ስለው ነው ለቤተሰቦቼ አሰቢላቸው እንዳትሄጂ ብሎ የነገረኝው ትላታለች። ኤቢም ኧረ አንቺ ደግሞ ለቤቱ ምን ጠቅመሽ ነው ትላለች። አሁን እኮ እኛንን የያዝንሽ አንቺ እኮ አላሽነም። ሰላምም ለራስሽ እንኳ ቀጭን ሽሮ ሰርተሽ መብላት የማትቼ እንዴት ነው ሰውን እንደዚህ የምትዩ? ትላታለች። እኔ እኮ በደንብ አድርጌ አውቅሻለሁ። እዛ አይደለም ሲጀመር እኮ አባዬ ለማዬ ከዚህ ቤት እንድትወጪ ሲነግራት ሰምቻለሁ። እና ታዲያ እንዴት ነው አንቺ ብትሄጂ ልጆቹ ትጎጃለሽ ብሎ የሚነግርሽው? ለምን እና ታዲያ እንደዛ ቢልስ ምን ችግር አለ? አንቺ ቆይ ዛሬ ደግሞ ምን ልትይ ነው? ትላታለች። እንግዲህ ይቺ ኤቢ የምትፈልገው እንግዲህ የሆነ ስበብ ነው። ምክንያቱም እንግዲህ ዳጣንና ሰላምን ከዛ ቤት ለማባረር ትፈልጋለች። ወሬ ሲያወሩም ተደብቃ ነው የምታዳምጠው። ኤቢ ሙያ ሳይሆን የምትማረው ሁሉ ጊዜ እየተደበቀ ነገር ማጣራት ነው የምትፈልገው። እንዲሁም ደግሞ ሜቼ ማርታም እናቷም የሆነ ብትቆጣት እንደዚህ አይነት ነገር አታደርግም ነበር። ኤቢም ሁሉ ጊዜ ለእናቷ እንግዲህ ዳጣ እንደዚህ ብላለች ሰላም እንደዚህ ብላለች ብላ ስለምትነግራት ማርቲም እንግዲህ ብላ ስለምታዳምጣት ነው። አንድ ልጅ እንግዲህ የሆነ የማይሆን ነገር ሲናገር አይ ይሄ ትክክል አይደለም ብለው ቢቆጧቸው እንደዚህ አይሆንም ነበር እና እንግዲህ ኤቢም ማርቴ ብትቆጣት ወሬ አታጣራም ነበር። ሌላው እንግዲህ ውሃና ምጥን ናቸው። ውሃና ምጥን እንግዲህ ዳጣንና ናታንን እየጠበቁ ነው። ምጥንም አንቺ ግን እንደባለፈው ሊያስጠብቁን ነው እንጂ አይመጡም ትላታለች። ይመጣሉ ስትል ምጥንም ዳጣ ብትቀር እንኳን ናታን ይመጣን ትላታለች። እንግዲህ እነዚህ ሁለት ልጆች ናታንና ዳጣን ኬክ እየገዙ አስለምደዋቸዋል። ለዛ ነው እንግዲህ እነሱን የሚጠብቋቸው። እንግዲህ እንሂድና ከዛ እንጠብቃቸው እያሉ ዳጣ ከኋላቸው ስትመጣ በጣም ደስ ይላቸውና ዳጣ ይሏታል። ለምንድን ነው ግን እስካሁን ያስጠበቅሽን ብላ ትጠይቃታለች። እንግዲህ ይቺ ምጥንም ሆነ ውሃ ከኤቢ ዳጣን ነው በጣም የሚወዷቱ።
ኤቢንም ይወዷታል። ነገር ግን ደግሞ ኤቢ በዛው ልክ እንግዲህ ነገረኛ ናት። የሚያወሯትን ነገር ልትረዳቸውም አትችል። ኤቢ ዳጣም ምን እያደረጋችሁ ነው ግን እስካሁን ድረስ ስትላቸው፣ ቆይ ናታንስ አልመጣም ወይ? እመጣለሁ ብሏል ነበር ብለው ሲጠይቋት፣ ዳጣም እንሱ እና አይመጣም እናንተን በመጋበዝ ስልችት ብሎታል ትላቸዋለች። እና ታዲያ ቢጋብዘን ምን ሊሆን ነው? ክፋት እኮ ነው ትላለች። እንደውም ከእንግዲህ በኋላ ሰዎች ሁሉ ክፉ ናቸው ስትል፣ ዳጣም እናንተ ዳጣ ሰው መስሎ ማለቴ ናታን ሰው መስሏችሁ ነው አይደል ትላቸዋለች። ይኸውላችሁ ናታን ያልታወቀበት ጨርቅ የለበሰ ሸይጣን ነው ትላቸዋለች። ምጥንም እሺ ቆይ እስካሁን ጠብቀንሽ አንቺ አትጋብዥንም ወይ ትላታላችሁ። በጣም እጋብዛቸዋለሁ ነገር ግን ቀለል ያለ ጨዋታ ትጫወታላችሁ ስትላቸው እነሱም እሺ ይሏታል። እና ምጥንም እና ዳጥ ኤቢቼ ውሃ ምንድን ነው የምትጋብዥን ሲሏት፣ ዳጣም መጀመሪያ አይናቸውን ጨፍኖ ትላቸዋለች። ምን ኤቢን እንግዲህ ቆይ አንቺ ጋሽ የሚናገረውን ነገር ቢናገር አንቺ ቆይ ምን አስጨነቀች ትላታለች። አንቺ ባልሽ ምክንያት ከመሬት ተነስቶ ትዳሬንና ልጆቼን አስቢልኝ መቼም አይልሽም። ሰላምን ነገርኩሽ እኮ ኤቢ አንቺ ትተሽነ አትሄጂም ብሎ ነው የነገረኝ ትላለች። ኤቢም ደረቅ ስለሆነች እንግዲህ ያወራችሁትን በሙሉ ሰምቻቸዋለሁ፣ ደግሞ ፊትሽ ያስታውቃል እንደዋሸሽኝ እማዬ ስመረምርሽ ያኔ እውነቱን ትናገሪያለሽ ትላታለች። አንቺ አእምሮ ብዙ ያስባልና የባጤ ቆጡን እየሄድሽ እየነገር የትዬን አእምሮ አትበካያቸው እሺ ትላታለች። ኤቢም ለእኔ እናት ከኔ በላይ አንቺ አታስቢላትም እሺ ትላታለች። እና ደግሞ ለምን እንደዛ እንዳለ ገብቶኛን ስትል ሰላምዬም ተይ እንጂ ትላታለች። እስኪ ባክሽ ምኑን የገባሽው ብላ ትጠይቃታለች። ምናልባት ደግሞ የልጅሽን አባት አላስተዋወቅም ያልሽው ለዚህ ነው አይደል ትላታለች። ሰላምም ምን አልሽ አንቺ የገዛ አባሽን እየጠረጠርሽው ነው ወይ ትላታለች። ይህንን ነገር ያደርጋን እያልሽ ነው ወይ ግን አንቺ ምን አይነት ነውረኛ ሴት ነሽ? ኤቢም እኔን የሚሰማኝ ሰው የለም እንጂ ቀድሜ እኮ ተናግሬያለሁ፣ ነገር ግን አንቺን አልለቅሽም፣ ለልጆችና ለሚስቴ አስቢልኝ ሲል በጆሮዬ ሰምቼሻለሁ። ሽን አባት የምታውቂ ከሆነ አንቺ፣ አልበለዛ ደግሞ የሰማሁትን በሙሉ ለማየ ነው የምነግራቸው። ምን አንድ ነገር ልንገርሽ፣ ይህንን የማድረግ ልብም የለሽም ትላታት። ሰላም ከጋሼ ነው ያረገዘችው ብለሽ ንገሪያትና ከዚህ ቤት እንዳስወጥቶሻን አይደለ? እትዬ ደግሞ ነፍስሽን ከነስጋሽ ነው የምትገልሽው ትላላም። የልጅሽን አባት አንጪው ምንም ብትይኝ እኔ አልሰማሽም። እኔ ኤቢ ሞኝ አይደለሁም፣ እኔን አትሸውዥኝም። እና ደግሞ እኔ የማላውቀው ብዙ ነገር የምሰሩ ነገር አለ ትላታለች። እንግዲህ ኤቢ የምትጠራጠራቸው በሙሉ ልክ ናቸው። ነገር ግን በዛው ልክ ደግሞ ነገረኛ ናት። ወይንም የሆነ ፍንጭ እስከምታገኝ እርግጠኛ እስከምትሆን ድረስ ለእናቷ ባትነግራት ጥሩ ነበር። እሷ ግን እርግጠኛ ሳትሆን የሆነ ነገር ሳትዝ እንግዲህ ለእናቷ ሂዳ ሁሉንም ነገር ትናገራለች። ነገር ግን ይህን ሚስጥር ለእናቷ ከተናገረቻት አሁን እንኳን ደረጀ የመጨረሻ ነው ከቤት የሚያባራት። አንቺና ዳጣን የምለቃችሁ ከዚህ ቤት ስትወጡ ነው ስትላት፣ ሰላምዬ ሳቅትልና ተነስታ ትሄዳለች። ኤቢ አንድ አላማው እንግዲህ የሰላምንና ኤቢን ከዚህ ቤት በምንም በባሌም በቦሌም ብላ ማስወጣት ነው የምትፈልገው። ዳጣ እንግዲህ ኤቢ ማለት ይችን ምጥንንና ውሃን ተቃቀፉ ካለቻቸው በኋላ አይናቸውን ጨፍኖ ብላቸው ጨፍነው፣ ዳጣም እንግዲህ አሁን ተፈላለጉና ተቃቀፉ ስትላቸው ምጥንም ከዛ ስትል እንግዲህ ዳጣም አሁን ያልኳቸውን ብቻ አድርጎ ትላቸዋለች። ይህን ከተቃቀፋችሁ ተፈላልጋችሁ እንኳን ኬክ ቀርቶ በርገር ነው የሚጋብዛችሁ ትላቸዋለች። እንግዲህ ምጥንና ውሃ ያው ዳጣና ናታን ሁል ጊዜ የሚፈልጉትን ነገር ስለሚገዙላቸው በጣም ይወዷቸዋል።
ደግሞ እንደዛ አይነት ባህሪ አታውቅም። ኤቢ እንግዲህ ነገር ስትጭር ምንድን አለ ዛሬ እያለች እንግዲህ ነገር ስታጣራ ነው የምትውለው። ይልቁንስ ነገር ከምታጣራ ከእህቶቿ ጋር አብራ ብትውል ጥሩ ነገር መልካም ነገር ደግሞ ብትማር ጥሩ ነበር። እሷ ግን ሁል ጊዜ ነገር የታለ እያለች እንግዲህ የምትፈልግ ነገረኛ ልጅ ነች። ናታን ቁጭ ብሎ እንግዲህ ኤቢ ትመጣለች። ኤቢ ስትመጣ እንግዲህ ተነስቶ ሊሄድ ሲል ኤቢም ቁጭ በል እንጂ የት ነው የምትሄደው ትለዋለች። እኔ ስመጣ ነው እንዴ የምትሄደው? አንም እንቅልፌ እኮ ስለመጣ ነው ኤቢ ይላታል። ኤቢም በጣም ሲበዛ ቀናተኛ ስለሆነች እንግዲህ ዳጣ ብትሆን እንቅልፍህ አይመጣም አይደል ትለዋለች። ሲጀመር እስካሁን ማንን እየጠበክ ነው ያልተኛው ስትለው ናታንም እንዴ ልተኛ ስል እኮ ነው አንቺ የመጣሽው። ኤቢም አይደለም ባለፈው ልትነግራት የነበረውን ለሰላም ሚስት ምንድን ነው ትለዋለች። ናታንም ይደነግጥና የምን ሚስጥር ነው ይላታል። እኔን ስመጣ አይታችሁ በኋላ እነግርሻለሁ ብልሃት ነበር። ናታንም ይቅርታ ኤቢ እኔ አላስታወስኩትም፣ ግን ከዚህ ቤት የሆነ ነገር እየተሰራ እንደሆነ አይታይህም ትለዋለች። ናታንም እንዴ ምን ይሰራን እኔ አይታየኝም፣ እኔ ግን ከዚህ ቤት የሆነ ትልቅ ነገር እየተሰራ እንደሆነ ይታየኛል እርግጠኛ ነኝ ትለዋለች። ይኸውልሽ ኤቢ ምንም ነገር በሌለበት ትልቅ ሚስጥር እየተሰማሽ ከሆነ ይሄ ጤነኝነት ሳይሆን በሽተኛነት ነው ይላት። ጤነኛ አይደለሽም ይላት። ኤቢም ምንድን ነው ጤነኝነት ያይደለም ትለዋለች። ይኸውልሽ ኤቢ እኔ ዶክተር አይደለሁም፣ ነገር ግን ካነበብኩት መጽሐፍ ልንገርሽ የሆነ ፓራራ የሚባል ህመም ሳይዝሽ አይቀርም። ይህም እንግዲህ በቁጣ በሽተኛ ነሽ እያልከኝ ነው ትለዋለች። ትልቅ ሚስጥር እየደበቁኝ ነው ወይንም ደግሞ ከዚህ ቤት የተደበቀ ሚስጥር አለ ማላውቀው ሚስጥር አለ እያሉ መጨነቅ ነው ሆነ የሳይኮሎጂ ህመም ነው ሲላት ኤቢም እኔ በጣም ጤነኛ ነኝ፣ የታመማችሁት እናንተ ናቸው ትለዋለች። የሰላም ልጅ አባት የማያስጨንቃችሁ ዳጣ ደግሞ ይህን ያህል ቀን ከዚህ ቤት ስትኖር ነው። እናንተ ግን ምንም መስሎ አልታያቸውም። አባዬ እንኳ እንደዚህ ሲሆን የማይታያችሁ በሽተኞቹ እናንተ ናቸው። ናታም እንግዲህ ከምር ህመም ነው ኤቢ ሳይሽ ሁሉ ጤነኛ አትመስለኝም፣ እሱን ለእኔ ተው ትለዋለች። የምለው መቼ ነው ወደ ኩርፍቱ የምንሄደው ትለዋለች። ኤቢ መቼም አንድ ቀን ያው ጊዜው ቢረዝምም ወይ ደረጀ ሚስጥሩን ካልተናገረ ብላ እንግዲህ አሁን ጥርጣሬ ውስጥ ስለገባች መቼም በመጨረሻ ላይ እውነቱ ላይ መድረሷ አይቀርም ኤቢ። ነገር ግን ደረጀ ለማርቴ ቢነግራት ጥሩ ነበረ። እስከ መቼ ይደብቃታል? ሌላው እንግዲህ ደረጀና ማርቴ አብረው ቁጭ ብለው ደረጀ እንቅልፍ ወሰደሽ እንዴ ይላታል። ማርቴም አይ አልወሰደኝም አለው ትለዋለች። የምልሽ ያነ ሊፈቱት አይደለም ወይ ሲላት እንግዲህ ማርቴም ማነ ትላለች። አርጁኑን ነው ትለዋለች። ፈተውታን ኤቢ ደግሞ አባቱ የሰጣትን ካሳ መቀበል ፈለገ። እጅም እሷን ደግሞ ማን አዛዥ አደረገ? ይኸውልሽ ከእንግዲህ በኋላ ፊቴ መጥቶ ቆመ ብትለኝ ጠቤ ከእሱ ጋር ሳይሆን ከእሷ ጋር ነው ይላታል። እንግዲህ ኤቢ ገንዘብ ትወዳለች። እረደሬ ብታይ ደግሞ እናቱ አሳዘነችኝ፣ ይህንም ደግሞ በጣም ለመነችኝ። ከአላስችል ሲለኝ ፈርሞ እንደወጣ እሺ አልኳት ትላለች። ደረጀ እንግዲህ ማርቴ አሁን ዳጣ የእሱ ልጅ መሆኗን ከሌላ ሰው ከምትሰማ በእርግጥ ሊነግራት ይፈልጋል። ነገር ግን ደግሞ ልጆችንና ትዳሬን ባጣ ብሎ ስለሚፈራ ነው። ግን እውነቱን ቢነግራት ይሻለው ነበር። ብቻም እንግዲህ ያን አርጁን ነው ምናምን የሚባል የኤቢ ፍቅረኛን እንግዲህ ሁለተኛ ከልጄ እንዳይደርስ ልጄ ጋር ከደረሰ ጠቡ ከኔ ጋ ነው። ነገ ሂጄ ከቤተሰቦቹ ፊት ነው የምናገረው ሲል እንግዲህ ማርቲ አሁን እኮ አለፈ ስትለው ደረጀ አይ አላለፈም፣ ስለዚህ ሴት ልጅ እኮ ናት፣ ሴት ልጅ በጥፊ መመታት የለባትም ሲል ማርቲም እንደዚህ እኮ ነው እኛም ያሳለፍ ነው ስትለው ደረጀ እኔ አንድ ቀን ሴት ልጅን በጥፊ መትቼ አላቅም፣
ይሄ ልጅ አሁን በጥፊያ ከተማታ ትንሽ ቆይቶ ደግሞ ጥይት ይተኩሳል ሲል እንግዲህ ማርቲ እንግዲህ ወይ ደሬ አንተን ስለሰጠኝ እኮ ፈጣሪ አመሰግናለሁ ትለዋለች። ናታንም እንግዲህ ቆይ ኩርፍቱ የምንሄደው ምን ልናደርግ ነው ይላል። በጣምም እንግዲህ ይቺ ኤቢም ፍቅር በግድ ነውና እኔ ግድልህም እኔ እወዳለሁ ስለዚህ እንሄድ እንድንዝናና ትለዋለች። እኔ ግን ምን እንደሚገርም ታውቂያለሽ ኤቢ ሲላት ኤቢ ምኑን ስትለው እኔ እማዬን ከአንቺ በላይ ማወቄ የምታውቀው ስትለው አሁን አንቺን እማዬ እኔንና አንተ አንቺን ሂዱ ለመዝናኑ ብላ ገንዘብ የምትሰጠን ይላታል። እማዬ እኮ አንተን እንዳገባ ነው የምትፈልገው። ልሽ ኤቢ እኔ አሁን አንቺ የምትዩን ባደርግ እማዬ አንገቷ ያለውን ክር በጥሳ ነው የምትጠላኘው ይላል። ልሽ ኤቢ ስርዓት የሚባል ነገር አለ። ልሽ ኤቢ የትኛውም እናት ልጇ ካላገባ ወንድ ጋር አብራ እንድትውልና እንድታድር አትፈልግም ይላታል። ልሽ እማዬ አንቺ እንደምታስቢው ሳይሆን የምፈልገው እማዬ እኔ ጋር እንድትውይና ሰላም እንድትሆኝ ብቻ ነው የምትፈልገው። ምናልባት ደግሞ ለወደፊቱ ከወደድሽኝና ከወደድኩሽ አብረን ብንቀጥል እማዬ ደስ ሌላት ሊሆን ይችላል። ግን በንዴት አንተ ብዙ ታወራለህ፣ አንተ ዳጣ ነው የምትወደው ከምታፈቅረው እንኳን ኩርፍቱ ቀርቶ ገሃነም ብትባል ከዳጣ ጋር አብረህ ትገባለህ ትለዋለህ። ይህንን ደግሞ የምታደርገው ሰላም ናት። በወጣ በገባ ቁጥር ኤቢን ታፈቅራለች ተወድ ማለት ይች ዳጣን እያለች የምትነግረው ትለዋለች። ኤቢዬ አሁን ሰው በተኛበት አትናደጂ ግቢና ተኝ ይላል። አንተ ጋር ነው ማድረው ስትለው እንግዲህ ናታንም እሱም ሞከሪና እናያለን ብሎ እንግዲህ ጥሏት ይሄዳል። ደረጀና ዳጣ አብረው ሆነው እንግዲህ ዳጣም አባዬ መኪናን እኮ ወዳታለሁ ስትለው ደረጀም መንጃ ፈቃድ አውጭና እገዛልሻለሁ ሲላት እንግዲህ ታውቃለህ ለኤቢ ሳይገዛ ለእኔ ቢገዛ ትለዋለች። ጀም እንግዳውንስ ስታገቡ ይገዛላቸዋል ይላታል። አዎ እንደዛ ይሻላል፣ እኔ እኮ መኪናዋን የምወዳቱ አባዬ ለማለት ነው ነት ስለሚሰጠኝ ነው ትለዋለች። እንግዲህ ዳጣ መኪናዋ ውስጥ ገብታ ነው እንደፈለገ አባዬ የምትለው እሱም የሚያወራት ቤት ውስጥ ግን ደረጀ ነው የምትለው። አባዬ ካለች እንግዲህ ሁሉ ነገር ያበቃለታል። መቼም ይኸውልሽ ዳጣ ከቤት ውስጥ አባዬ ብለሽም የምትጠሪበት ቀን ቅርብ ነው ይላል። በጣም ከፍቷት እረ ምንም አልቀረበም አባዬ ሩቅ ነው፣ ከዛ ላይ ደግሞ ቀን ወደ ቀን የባሰ ችግር እየተፈጠረ ነው ትለዋል። ደረጀም የምን ችግር ይላል። እያስጨነቁ ነው ስትለው ደረጀም እነማን ናቸው ደግሞ የሚያስጨንቁሽ? ሁል እየቆየ ሲሄድ ሁሉም የሆነ ጥያቄ እያነሱብኝ ነው እነማን ናቸው ሲላት ሁሉም ስትለው ደረጀም ኤቢ ናት አይደል ይላል። ደረጀም እንግዲህ በጩኸት ይችን ኤቢ ግን ምን ባደርጋት ነው የሚሻለኝው ይላል። በጣም አይ የእሷማ ቀላል ነው ትለዋለች። ታዲያ ማን ነው የሚጠይቅሽ ሲላት ሁሉም አባዬ ውሃ ብቻ ናት የማትጠይቀኝ። ኤቢ ናታን ሰላም በየቀኑ የማይሆን ጥያቄ እየጠየቁኝ ነው። ሁሉም አባዬ የጠረጠሩ ሳይሆን አይቀርም ጠርጥረዋን ትለዋለች። ነው የሚጠረጥሩት? ቆይ ማርታ ጠይቃሻለች እንዴ ይላት። ጥንና ውሃ ቁጭ ብለው እንግዲህ ኤቢ ስሙ እናንተ የት ነበራችሁ ብላ ትጠይቃቸዋለች። ውሃም ምጥንዬ የት ነበርን ስትል ምጥንም እኔ ግን ቤት ነበርን ስትላት ውሃም ሚቼ ኤቢም ቆይ ከኛ ቤት ለምንድን ነው የምትመጪው ትላታለች። እሱ ጋር አየርሽ ለምንድን ነው የምታጫወችው ስትላት እንግዲህ ውሃም አንቺ ግን በእኛ ቤት ምን አገባሽ ትላታለች። ኤቢን ደጋረገችችንም ከኛ ቤት እኮ እንሄዳለን፣ ነገር ግን የኛ የቤት ሰራተኛዋ ከቤት ውጡና ተጫወቱ ስለምትለን ነው እና ደግሞ ከእነሱ ቤት እርጎ የለም ትላታለች። ጥንም አለ እንዴ ስትል እንግዲህ ኤቢም እንዴ ልትጣሉ ነው እንዴ ትላቸዋል። ለምንድን ነው በጥፊ አትመታቱም እንዴ? እስኪ ማን ነው በኃይለኛው በጥፊ የሚማታው ትላለች። ኤቢ አልበሰለችም፣ ገና ህፃን ልጅ ናት። እንግዲህ እነዚህ ምጥንና ውሃ በጣም የሚዋደዱ ጓደኛሞች ናቸው። ነገር ግን እሷ ለምን መጣች ከኛ ቤት እንዲሁም ደግሞ በጥፊያ ተባባሉ ነው የምትለው እና ገና ኤቢ ማለት እሷ የምትችለው አንድና አንድ እንግዲህ ምላስ ወዳና ወደ እያለኝ ነገር ብቻ ነው የምትችለው።
ምጥንም ምርጥ ስለሆነ አይ እኔ ጓደኛዬን አልመታትም ትላታለች። እዛ እንግዲህ ውሃም አዎ ልክ ናት፣ እኔም ቢሆን ጓደኛዬን አልመታትም ከአንቺ ጋር እንጫወትም ትላታለች። ከዛ ምጥንም እንግዲህ አንቺ እሷ እኮ ትልቅ ናት ትላታለች። አትቻያትም ትላታለች። ጎበዝ ቆይሺ ልላካችሁ ስትላቸው ምጥንና ውሃም የት ይሏታን ከሰላም ጋር ስትላቸው እንግዲህ እነሱም ታችኛው ክችን እኮ ነው ያለችው እኮ ሂዱና እሺ ምንድን ነው የምንላት ልጁ ሲወለድ ትምህርት ቤት ሲገባ ማን ተብሎ ነው የሚጠራው ብላችሁ ጠይቋ ትላለች። እንግዲህ ይቺ ልጅ ኤቢ ይህን ሁሉ የምታረገው እንግዲህ የሆነ ፍንጭ ለማጣራት ስለፈለገች ነው። ጉድ እኮ ነው። እንግዲህ እትዬ እስካሁን ምንም ነገር አላለችኝም፣ ነገር ግን ኤቢ ናታን እና ሰላም ናቸው ስትለው ሰላም ደግሞ ምን ብላ ጠይቃች ነበር ብሎ ሲላት ዳጣም አንድ ጊዜ እንግዲህ ሰላምና ናታን አለቅ ብለውኝ ቁጭ አድርገው ሲጠይቁኝ ነበረ። የት ነው ተወልደሽ ያደግሽው እያሉ እየጠየቁኝ ነው። እና ታዲያ ነገርሻቸው እንዴ ሲላት እንግዲህ አይ ከዚህ ቀደም እንደ ቀልድ ሳወራ ያው አዲስ አበባ እንደተወለድኩኝ ነግሬያቸዋለሁ። ጊዜ እንግዲህ ደረጀ ይናደድና ዳጣ ግን ምን እያደረግሽ ነው ይላታል። አሁን እኮ ዋሽቻቸዋለሁ፣ ሸምጥጫቸዋለሁ ትለዋለች። ግን ምን እያደረግሽ ነው? እናትሽን ለማግኘት ብለሽ አባትሽን ማጣት አለብሽ እንዴ ይላታል። ዳጣም አልገባኝም ስትለው ደረጀ ሁሉንም ነገር አመቻችቼ እስከማስተካከል ድረስ ይሄ ነገር ሚስጥር ነው መሆን ያለበት ይላታል። ዳጣ ይሄ ሚስጥር ወጣ ማለት በአንድ ቀን ውስጥ 2 ሬሳ ነው የሚወጣው። በጣም ለምን አባዬ ስትለው እንግዲህ ደረጀም በፍጹም ይሄ ነገር መውጣት የለበትም፣ ስለዚህ ምንም ነገር እንዳትናገሪ፣ ጭራሽ ይህን ነገር ማርታ ማወቅ የለባትም። አባዬ እትዬ እኮ አልጠየቀችኝም፣ ኤቢ ናታንና ሰላም ናቸው ደጋግሜ የሚጠይቁኝ ትለዋለች። ደረጀ ሰላም ስላንቺ ምን አገባት? አቤጌልስ ናታንስ እነሱ ምን አገባቸው ይላታል። በጣም ምንድን ነው አባዬ እኔንም ተረዳኝ እንጂ ያለ አቅሜ እኮ ነው ይሄን ሁሉ ሚስጥር የተሸከምኩ ትለዋል። ሆነ ግን እኔ ሁሉንም ነገር ኤቢም እህቴ እንደሆነ ውሃም እህቴ እንደሆነች ነግራቸዋለሁ ስትለው ደረጀም እንዴ ይህን ሁሉ ደግሞ ታስቢያለሽ ይላታል። እንግዲህ ሌላው ኤቢና ምጥንና ውሃ እንግዲህ ከሰላም ጋር ሄደው እንግዲህ የልጅሽን ስም እና አባት ንገሪኝ ብለው ሲነግሩ ለሰላም ሲሏት እንግዲህ ማን የላካቸው ስትላቸው እነሱም ኤቢ እንደላከቻቸው ሲነግሯት ለኤቢም ተመልሰው ምን አለቻቸው? አዎ እርርበይ የሚል ነግራናለች የልጇን ስም ስሏት እንግዲህ ኤቢም ተናደድና እናንተ ታሰድቡኛላችሁ እንዴ ብላ በጥፊ አጩላቸው ትሄዳለች። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቃችሁ ላለው እንግዲህ ደረጀ ሰላም እናቷ እንደሆነች እንዲሁም ደግሞ ዳጣ ደግሞ ልጁ እንደሆነች ለቤተሰቡ መናገር አለበት። እስከ መቼ ድረስ ሚስጥር ይጠብቃል? እና እናመሰግናለን። ባይ ባይ።